እንግዲህ ለእኔ የተሰጠኝ የዛሬው ርዕስ ቤማንዳ ማን ነው የሚለው ነበረ። ለዚህ ርዕስ ስዘጋጅ በጣም ጊዜ ወስጄ ርዕስ ምን ብዬ ልስጥ ብዬ ስል እኔ ስቶሪ መንገር ደስ ይለኛል። ምናልባት የአርት ተማሪ ወይም ደግሞ የሶሻል ሳይንስ ተማሪ ስለሆንኩ ይሆናል በስቶሪ ስናገር የሆነ ሀሳቡን በደንብ የገለጽኩ ይመስለኛል እና አንዳንድ ነገሮች ትንሽ ወደ ኋላ ወስዳችሁና ዛሬ ቤማንዳ ሶሉሽን ከመከፈቱ በፊት ትንሽ ወደ 17 ዓመት ወደ ኋላ እንሄድና ጉዞ ምን ይመስል ነበረ? ለምንድን ነው ቤማንዳ ሶሉሽን የተከፈተው? ቤማንዳ ሶሉሽን እስከመከፈቱ በፊት ምን ስቴፕ ተካሄደ የሚለውን በስቶሪ መልክ ለማቅረብ እሞክራለሁ። የፕሬዘንቴሽን ታይትል የመመለስ ህልም ብዬ ሰጥቼዋለሁ። እኔ የዛሬ 17 ዓመት ወደ አሜሪካ ሀገር ሲሄድ ለ2 ዓመት ነበረ የሄድኩት። 2 ዓመት ማስተርስ ሰርቼ ቶሎ የሚያስፈልገኝን ስንቅ ሰንቄ አገሬ መጥቼ እሰራለሁ ነበረ። ከሄድ በኋላ ያው ኤክስፔክቴሽን የሚባለው አለ፣ ሪያሊቲ ሌላ ነው። የጠበቅኩት ነገር የተለየ ሆኖ 17 ዓመት ወሰደብኝ ተመልሼ እስክመጣ። ግን የዛኔ 2 ዓመት ተመልሼ እመጣለሁ ስል መጥቼ ካምፓኒ መሰረታለሁ አልነበረም። ግን የሄድኩበት ርቀት የሄድኩበትን ጉዞ ዛሬ ለምናወራው ወይም በሬ ለምናበስረው ፋውንዴሽን ነው ብዬ ስላሰብኩ ነው እሱን ማንሳት የፈለግኩት። ትንሽ ስለ እኔ ባክግራውንድ፣ እኔ የአካውንታንት ነበርኩ። የዛሬ 17 ዓመት አሜሪካ ሀገር የሄድኩት የድህረ ምረቃ እድል አግኝቼ በአካውንቲንግ ማስተርስ ኤምቢኤ ለመስራት ነበረ። የዛሬ 17 ዓመት ካልኩሌት ስታረጉት 2008 ይሆናል ማለት ነው። የዓለም ኢኮኖሚ በጣም ክራሽ ያደረገበት ወቅት ነበረ። ልክ እዛ ሴት የጠበቀኝ ነገር በጣም የተለየ ነበረ። ኤምቢኤው ተያዘ። ኤምቢኤ 6 ወር በካምፓስ 1 ዓመት ከግማሽ በኢንተርንሺፕ ነበረ የሚሰራው። 6 ወሩን ጨረስ። ልክ ስወጣ 2009 ሆነ። የዛኔ ስራ በጣም ከባድ ነው። ሲፒኤ የሚባለው ሰርቲፋይድ ፐብሊክ አካውንታንት እዚህ ሀገር ምናልባት የሲሲኤ የበለጠ ይታወቃል ይመስለኛል። አሜሪካ ሀገር በጣም ሪስፔክት የሚደረግ ነው። ማስተርሴን እየሰራሁ እሱንም ያዝኩኝ። እንደዛም ሆኖ ስራ ማግኘት አልተቻለም። መጨረሻ 2010 ላይ ስራ ሲይዝ በጣም እኔ ከምጠብቀው በጣም ያነሰ ማለት ነው። አሜሪካ ሀገር ለዚህ ነው የመጣሁት። በጣም አምቢሽየስ ነኝ። ይሄማ ወርዛ አያደርግም። ይዘር የሆነ ሌላ ነገር መኖር አለበት ወይ ደግሞ መመለስ ወደ ሀገሬ መመለስ አለብኝ የሚል ማለት ነው። አንዳንድ ነገሮችን ሳይ አይቲ ላይ ያሉ ሰዎች የተሻለ ሲከፈላቸው ሳይ እኔስ እነሱ እንደዚህ ይሄን እድል ካለ እኔስ ለምንድን ነው የማላደርገው? አዲስ መንገድ ተጀመረ ማለት ነው። ይሄ 2011 ለ1 ዓመት 7 ሰዓት በቀን እያጠናሁ 7 ቀን እያጠናሁ 1 ዓመት ድረስ አነባለሁ ብዬ ወሰንኩ። ልክ በአመቱ እንዳልኩት ትልቅ በእውነት በጣም የሚፈታተን ማለት ነው። ብዙ ሰው ምንድን ብሎ ነው ቲዝ የሚያደርገኝ? እስቲ አንድ ሰው ከአካውንቲንግ ወደ አይቲ የገባ ሰው የምታውቀው ይሉኛል። የለም። ታዲያ አንተ ማን ሆነ ነው ወደ አይቲ የምትገባው? እኔ እሞክረዋለሁ። የዛን የሲንግል ነኝ፣ አላገባሁም። ለልጆቼ ቢያንስ ይሄንን ሞክሬ ነበር እላቸዋለሁ ነበረ። 2012 በፈረንጆች የመጀመሪያ ስራዬን ሲይዝ ይሄንን እኔ ያገኘሁት እድል ሌሎች የማህበረሰብ አባላችን ሊጠቀሙበት ይገባል በሚል የመጀመሪያው ስራ ያደረኩት በየቤታቸው እየሄድኩ፣ ብዙዎቹ የአሜሪካ ሀገር ያሉት አበሾች ያውቃሉ፣ በየቤታቸው እየሄድኩኝ በተለይ በኮሚኒቲው ላይ ኢንፍሉዌንሻል ናቸው ብዬ የምላቸው ለሌሎች ኤግዛምፕል ይሆናሉ ብዬ የምላቸው ሰዎች በየቤታቸው እየሄድኩኝ አሳያቸው ነበር፣ አስጠናቸውን፣ አበረታታቸዋለሁ። ከባለቤቴ ጋር ስናወራ ይሄ የሚሆን ነገር አይደለም፣ ምክንያቱም ስንት ቦታ ነው የምትሄደው፣ ሰው ምንድን ነው መፍትሄ አልኳት። ቤዝመንታችን ውስጥ የሆነ የጀስት የስልጠና ማዕከል የሆነ ክላስ አድርገውና የሆነ ክፍል መጥተው የሚማሩበት ኦርጋናይዝ
የት እናደርገዋለን? ቤዝመንታችን እናደርገው ተባለ። አሁን የዛኔ ላይሰንስ የለኝም፣ ክላስ አሬንጅመንት እንደዚህ የሚባል ነገር የለም። ጀስት በድፍረት ጀመር ነው። በሚገርማቸው ምክንያት የመጀመሪያ ባች ሰው ተመዝገቡ ሲባል 17 ሰው ተመዘገበ፣ የመጀመሪያ ላይ ማለት ነው። ወዲያውኑ ላይሰንሱ የአካውንቲንግ ባክግራውንድ ስላለኝ ወዲያውኑ ቶሎ ቶሎ ተደረገ። ይህም የሚያስቅ ስቶሪ አለ። ሰው አንዳንድ ሰው ክፍያ ሊፈጽም ይዞ ሲመጣ የፔመንት ሲስተም የምንቀበልበት ሬዲ ላይሰንስ ስላልጨረስን አንቀበልም ነበረ የምንለው። ጀስት ዝም ብላችሁ ተማሩ በኋላ ትከፍላላችሁ ነበረ የምንለው። እንደዛ ሆነ እስከ 2015 ድረስ በደንብ እየተጠናከረ። እንደውም ሰዎች ምን ብለው ይቀልዱ ነበረ? አሌክስ ሲባል ያ ሼር ፖይንት በአማርኛ የሚያስተምረው አሌክስ ይሉ ነበረ። እና ቤማንዳ በዛ መልኩ ነው የተጀመረው። ብዙ ሰው የሚያውቀኝ አሌክስ ሼር ፖይንት ነው የሚለኝ። ሼር ፖይንት በአማርኛ የሚያስተምር አንድ ቀን እኔ እንደዚህ ቁጭ ብዬ ሰዎች ስለ እኔ ሲያወሩ ትልልቅ ሰዎች ናቸው፣ ሼር ፖይንት በአማርኛ ሼር ፖይንት የሚያስተምረው ሰው። በዛ መልኩ ነበር የተጀመረው። 2015 ላይ በጣም እየሰፋ ሲመጣ የራሱ የሆነ ሴንተር ተከፈተ። በኦንላይንም ደግሞ መማር ለሚችሉት በጣም ከባድ ነበር የዛኔ። የተለያዩ ቱሎች ኤክስፕሎር እያደረገን ያንንም መስጠት ጀመርን። ትልቁ ቻሌንጅ የነበረው ፕራክቲስ የሚያደርጉበት ኢንቫይሮንመንት በጣም ትልቅ ካፓሲቲ ያለው ነው፣ ላይ 200 ጂቢ የሚሆን ማለት ነው። ያንን የእያንዳንዱን ሰው ፖስታ ቤት እየሄድኩኝ በፖስታ ልክላቸው ነበረ። ከዛ እንደውም በኋላ ሼር ይደረግ ይሆናል። አንዳንዱ ሰው መንገድ ለመንገድ ይቀባበላል ነበረ። ሴም ሲቲ የሆኑት ማለት ነው፣ ይቅርታ አንድ ከተማ የሆኑት። 2017 እንግዲህ ሁለተኛ ነገር ተጨመረ። ትሬኒንጉ ላይ በደንብ ጠንክረን ሄደን ከዛ በተጨማሪ ይሄ ኮንሰልቲንግ የሚባለው አሜሪካ ሀገር በጣም የሚታወቅ በተለይ በገቨርንመንት በትልቅ ኦርጋናይዜሽኖች ላይ በደንብ በስፋት የሚታወቅ ነው። የመጀመሪያ የኮንሰልቲንግ ሰርቪሳችን ምንድነው ሰኪውር አረግን 2017 ላይ ማለት ነው። 2019 እንደምታውቁት ኮቪድ መጣ። ኮቪድ እኔ እንደውም ይህን ፕሬዘንት ሰራ ስለ ኮቪድ ምንድነው የሚወራው እንዳይባል፣ ኮቪድ ሁሉንም ኦርጋናይዜሽን የፈተነ ነበር አይደለ? ኦርጋናይዜሽን የዛኔ ከነበሩ ስለ ኮቪድ ሳይወራ አይታለፍም። ውጥንቅጦ የወጣበት አሜሪካን እንኳን የፈተናት ነበረ። ኢሚዲየትሊ ኦኬ አሁን ሃይብሪድ የሚባል ነገር የለም፣ እንዴት ነው የምናደርገው? ሙሉ ለሙሉ ወደ ኦንላይን ዘ ሆል ቲንግ ወደ ኦንላይን የሚሄድበት ቶሎ አደረግን። በዛ መልኩ ታለፈ ማለት ነው። ይህ ሁሉ የተነሳው ስቶሪ ሼር ያረኳችሁ መሰረቱንም እንድታውቁት። ይሄ ሁሉ ተደርጎ ምንድን ነው የተገኘው? የተወሰኑ ነጥቦች ባነሳ በአሁን ደረጃ ቤማንዳ ከ3000 ያላነሰ የተማረ አይደለም ማወራችሁ ስራ ተቀጥሮ የሚሰሩ አልሙኒያዎች አሉ። በትልልቅ የገቨርንመንት መስሪያ ቤት በኮንሰልቲንግ ተቀጥረው ፉል ታይም በፌዴራል በስቴት ከ10,000 በላይ ደግሞ ዩዘር ሰፖርት እናደርጋለን። እነዚህ ጃያንት የሆኑ ኮንሰልቲንጎች ሚሊየንስ ቤማንዳ ኮንትራቱ ሲጫረድ ጀምሮ ፕሮፖዛል መጽሐፍ፣ ሶሉሽኒንግ ይሉታል። ሶሉሽን ፕሮፖዝ ማድረግ፣ ማኔጅ ማድረግ መልቲ ሚሊዮን ኮንትራቶችን ማለት ነው። የቤማንዳ ቲም ኢቨን ሪሰንትሊ በተፈጠሩ ትልቅ ኢንሲደንቶች ትልቅ የራሱን አሻራ ነበረው። ይህንን ምናልባት ዜና የቴክኖሎጂ ዜና የምትከታተሉ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። የማይክሮሶፍት ፕሮዳክት ጁን 7 እንደዛ አካባቢ ትልቅ ሃኪንግ ነበረ። ሜጀር ኢንሲደንት ነው። ያው ፐብሊክ ኢንፎርሜሽን ስለሆነ እዚህ ጋር ታዩታላችሁ። ሜጀር ኒውሶች ላይ ወጣ ነው። የቤማንዳ ቲም ሰፖርት ከሚያደርጋቸው አንደኛው ክላይንት በዚህ ተጠቅቶ ስለነበረ ሌሎች ቬንደሮች 3 ሳምንት ይወስድብናል ያሉትን ስራ እኛ በ2 ቀን ከግማሽ ሰጥተናል። ለዚሁም ብዙ ኩዶስ ትልቅ ሪኮግኒሽን ማለት ነው። ያላገኘነው አይነት ቴንኪዩ አልነበረም እና
ይሄ 24 ሰዓት አንድ ቀን እንደውም እኔ ከቲሙ ጋር ስሰራ እንቅልፍ ሁሉ ወስዶኛል። ቢኮዝ በጣም ብዙ ቀን ተከታታይ እየነጋብን እየሰራን ማለት ነው። እና ይሄ ኢንሲደንቶች እንደዚህ አይነት ያልተጠበቀ ነገር እንኳን ሲመጣ በትጋት በመስራት እንደዚህ አይነት ምላሾችን ሁሉ መስጠት ችለናል። ትልቁ ከቤማንዳ ከተሰራናቸው ደስ የሚለኝ በጣም ብዙ ሰዎች ከዚህ ሀገር ሲሄዱ በተለይ በጣም ከባድ ነው። ኢንፎርሜሽን ካልታወቀ በጣም ፖቴንሻል ያላቸው ሰዎች ማይገባቸውን ወይም ደግሞ በጣም ዲዘርቭ የማያረጉትን ስራ ወይም ደግሞ ዲዘርቭ የሚያረጉትን ስራ ማያገኙበት ሁኔታ አለ። አሁን በጣም የሚያስገርማችሁ እዚህ ሀገር ቁጭ ብለው ልክ አሜሪካ እንደሚሄዱ ሲያውቁ ከዚህ ክላስ ይወስዱና በሄዱ በሳምንት ስራ የተቀጠሩ ሰዎች አሉ። ከኢትዮጵያ ስራቸውን ተምረው ከማሌዥያ የተማረ ሰው አለን፣ ከጀርመን፣ ከጣሊያን፣ ስዊዘርላንድ፣ ከዩኬ፣ ከካናዳ እንኳን በጣም ብዙ። ከሁሉ በላይ ደስ የሚለኝ ደግሞ የሀገሬ ልጆች የሀገሬ ወገኖቼ ከዚህ ካሁኑ ነው እንደዚህ አውቀው ማለት ነው። የቤማንዳም ኢትዮጵያ ውስጥ ቤማንዳም መከፈት በጣም የሚያስደስተኝ እዛ ካለው የበለጠ በጣም ደስ የሚለኝ ከወገኖቼ ጋር ሆኜ በማውቀው ቋንቋ አብሬ መስራት በመቻሌ ነው። አሜሪካ ሀገር እኔ ያለሁበት አንደኛው ኮንሰልት የምናደርገው ጋር 4 የኔ ተማሪዎች አሉ። ሌላ ኮንሰልት የሚደረግበት ቦታ 3 የኔ ተማሪዎች አሉ። በጣም ብዙ ኦፊስ 4 አበሻ 3 አበሻ በተለይ በኦፊስ 365 በማይክሮሶፍት ፕሮዳክት የቤማንዳ ተማሪዎች በስፋት ማለት ነው ከህንዶች ያልተናነሰ። ይሄ እንደውም ይሄ ስቶሪ አይ ቲንክ ሼር የሚደረግ ይመስለኛል መደረግ የሚችል ይመስለኛል። እነ ቡዛለ የሚባል ትልልቅ ኦርጋናይዜሽኖች እንዴ ኢትዮጵያ ውስጥ ሼር ፖይንት ነው ብቻ ነው እንደምትማሩት እስከዛ ድረስ ራሱ ደርሰናል። ብዙ ሰው ኢንተርቪው ሲያደርጉ በተለይ ዲኤምቪ አካባቢ በጣም ብዙ አበሻ አለ በኮምፒት የሚያደርግ ማለት ነው። እና ያንን ማድረግ መቻል ትልቅ ነገር ነው። ሰው አዲስ ምዕራፍ ዲሴምበር 17 2024 ይሄ ቀን ኦን ፐርፐዝ ነው። እነዚህን ቀናቶች እንዲታወቁ የፈለኩብን ከዚህ በፊት የዛሬ 3 ዓመት አካባቢ ኢትዮጵያ ውስጥ ቢሮ መከፈት አለበት የሚለውን የፋውንዴሽን ስራ ጀምረን ነበረ። ሎየር ቀጥረን ነበረ። አንዳንድ ስራዎችን ጀምረን ነበረ። የዛኔ ባሰብነው ፍጥነት ነገሮች አልሄዱም። ፖዝ ማድረግ ነበረብን፣ ፕራዮሪታይዝ የምናደርጋቸው ነገሮች ስለነበረ ይሄም እሁድ ቀን ነው። የሚገርማችሁ በቃ አሁን we have to be serious ኔክስት ይር ሲመጣ ኢትዮጵያ ውስጥ ቤማንዳ መከፈት አለበት። ዛሬ ስራው መስራት የመጀመሪያ ፋውንዴሽን ሚቲንግ ተጀመረ። የዛን ቀን ማለት ነው ማርች 2025 ሰኪውር አረግን ላይሰንስ ኢትዮጵያ ውስጥ። ጁን ውስጥ ቤማንዳ ኦፊስ ተከፈተ። ኢሚዲየትሊ 3 ፉል ታይም 2 ደግሞ ኮንሰልተንቶች በጣም የሚሰሩ ስራዎች ስላሉ ኢትዮጵያ ውስጥ ቀጥረናል ማለት ነው። እግዚአብሔር ቢፈቅድ በቅርቡ ተጨማሪ ሰዎች መቅጠር እንፈልጋለን። ዛሬ ደግሞ ያው የቤማንዳ ይፋዊ የመክፈቻ ፕሮግራም እንግዲህ እየታደምን ነው። ስለሰማችሁኝ አመሰግናለሁ።